ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የአፋባና አፋድ የቃል ኪዳን ሰነድ እጃችን የገባው የአፋባና የአፋድ የቃል ኪዳን ሰነድ። በዚህ ሰነድ ላይ የተለያየ ሐሳቦች እንለዋወጣለን። ባለ 10 ገጽ ነው። የቃል ኪዳን አዘጋጆቹ ራሳቸውን የአንድነት አመቻች ቡድን በሚል ነው የተደራጁት። እነዚህ የአንድነት አመቻች የሚባሉት 4 ከነ አፋብሃ እና 4 ከነ አፋሃድ የወጡ ናቸው። 4 ከነ እስክንድር፣ 4 ከነ ዘመነ ማለት ነው። የነዚህ አባላቶች አስረስ ነው ዋናው። አስረስ፣ ሄኖክ ከወሎ፣ ብሩክ ከሸዋ፣ ጌታ አስራደ ከጎንደር፣ መቶ አለቃ ማስረሻ ነበረ። እሱ ሙሉ ለሙሉ ሰነዱን አልቀበልም፣ ይሄ የጠላት ሰነድ ነው፣ ህወሓትን የሰጣችሁ ይህን ሰነድ ብሎ ሪጀክት አድርጎ ሲወጣ ከዛ በኋላ ነው እርምጃ እንዲወሰድበት የተወሰነው። በነገራችን ላይ መቶ አለቃ ማስረሻ ነበረ ኮሚቴ ውስጥ። አሁን ማስረሻ ያው የሆነውን ሆነ፣ ጥሏቸው ወጣ። በሱ ባንታ አሻግሬ ባዩ የሚባለውን ተከትተዋል። 6ኛ ኢያሱ የሚባል አለ፣ 7ኛ አስቻለው እና 8ኛ መከታው ነው። እነዚህ ሰዎች አባላቶቹ ናቸው። የሰነዱ ባለቤት ቅድም እንዳልኩት ሻቢያ፣ ህወሓትና ዝርዝሩን የጻፈው ግን አስረስ ማረ ነው የጻፈው። አስረስ ማረ ሄኖክ ነው ሁለተኛ ድጋፍ የሰጠው። ሄኖክ የሚባለው ሰው ነው ዋናው አርክቴክት። የዚህ ሰነድ ዋነኛ አርክቴክት አስረስ ማረ ነው። ባጭሩ ስናይ አስረስ ያሸነፈበት መድረክ ማለት ነው። ኦልሞስት ያለፉት ወራት ነገሮች ሁሉ የተጠናቀቁት በነ እስክንድር ሽንፈት በነ አስረስ ማሸነፍ ነው። እዛ ውስጥ ፋኖ ትግል ውስጥ ማለት ነው። አስረስ አሸንፎ ወጥቷል። አፋድን አፈራርሶታል። የለም አሁን አፋድ የሚባል የለም። አፋድን አፈራረሰ። በኋላ የምንመጣው እሱ የሚያስበው ርዕዮተ ዓለምን አረገ። የአስረስ የጀርባ አጥንት ግን የአማራ ህዝብ አይደለም። እሱም በደንብ የአስረስ የጀርባ አጥንት ቲፒኤልኤፍ እና ሻቢያ ናቸው። የአስረስ ማረ ያሸነፈበት ሰነድ ነው ማለት ነው። የአስረስ ማረ እምነቶች ስንል ከቅድም ካልኩት ከአዛዦቹ ጋር ሆኖ ያደረገው ነው። እንግዲህ አስረስ አሸነፈ ስንል ያው የቀረጸው ርዕዮተ ዓለምን በዋናነት ያሸነፈበት ነው። በተወሰነ መልኩ እነ ሄኖክ ጥያቄ ተነስቶ የነበረው በሄኖክ ላይ ነው። ሄኖክ በሚባለው የወሎ ላይ ነው ጥያቄ አንስተው የነበረው። ምክንያቱም አስረስ በዋናነት አማራዊነትን ከደማዊ ማንነት ጋር ነው የሚያስተሳስረው። በደምም አማራ መሆን አለብህ ብሎ ነው የሚያስበው። እንግዲህ አማራ የሚባል ደም አለ ማለት ነው። ወይም መደባለቅ የለብህም ወይም የትግራይ ኦሮሞ ወይም ምናምን መሆን የለብህም። እሱ ጠንካራ አቋሙ ነው ያስረስ። እሱ ላይ ጥያቄ የተነሳበት ከሄኖክ ጋር በተያያዘ ነው።
ሄኖክ የሚባለው ከዚህ ከምሬ ወዳጆ ጋር ያለው ሄኖክ ደማዊ ማንነቱ የትግራይ ተወላጅ ነው ባለን መረጃ። የአባቱ ስም አላረጋገጥኩም። ሄኖክ ነው የሚባለው። እሱ ነው ትግራይ እየደረሰ የሚመጣው። ኔትወርኩንም ቻናሉንም ያስተሳሰርላቸው ሄኖክ ነው። ሶ በሄኖክ ጉዳይ ነው ልዩነት የተፈጠረው። ሶ ኤክሰፕሽናል ሆኗል ማለት ነው። ሄኖክ ኤክሰፕሽናል በሆነ መንገድ የኮሚቴው የአንድነት አመቻች ኮሚቴው አባል የሆነበት ነው። ይሄም ተገደው ከህወሓት ጋር ካለው ትስስር በመነሳት ማለት ነው። እስክንድር የለም፣ ተሳትፎም ብዙ እንዲህ ነው የሚባል ነገር የለውም። ሙሉ ለሙሉ የአስረስ ሀሳብ ነው የተራመደው። እስክንድር ኖሮ የሌለ እዚህ አርአይፒ እንደሚባለው እስክንድር አርአይፒ ሆኗል። አርአይፒ በሉት እስክንድርን፣ ትላንት መቼ ዕለትም ስላልነው ማለት ነው። ይሄ ባለ 10 ገጽ ሰነድ የተለያየ ጉዳዮችን ነው የሚያነሳው። ምናልባት ለማሳየት ከተፈለገ ይሄ ነው፣ ይሄ ሰነዱ ነው። ይሄ የሰነዱ መግቢያ መጀመሪያ የደረሰን ሰነድ ነው። ይሄ ነው ሰነዱ መጀመሪያ። ባለ 10 ገጽ ነው። በአፋና በአፋድ መካከል የተዘጋጀ የጋራ የትግል ፕሮግራም እና መሰረተ ሀሳቦች በሚል ነው የቀረበው። ፔጅ 2 ፔጅ 3 ፔጅ 4 ፔጅ 5 6 7 8 9 10 10 ገጽ ነው ሰነዱ። ይሄ የሰነዱ ፓርት ነው ማለት ነው። ምናልባት እጅ ላይ የለም ሰነድ የምትሉ አሁንም ጥያቄ የምታነሱ ካላችሁ ሰነዱ ነው ላክልን የምትሉ የአዲስ ኮምፓስ ቤተሰቦች ከሆናችሁ እልክላችኋለሁ። ለሚዲያ ሰዎች የምትፈልጉ በዋናነት የሚዲያ ሰዎች አይካን መላክ እችላለሁ። የሰነዱ ዓላማ የህልውና ትግሉን በአንድ የድርጅት ማዕከል እንዲመራ ማድረግ ነው ይላል። ወደ አንድ ድርጅት እንመጣለን ነው እንዳልኳችሁ። ግን የሰነዱ ዋነኛ ዓላማ አፋሃድን ማክሰም፣ ሳክሰስፉል ውጤታማ በሆነ መንገድ አፋድ ከስሟል። በአንድ ድርጅት ማዕከል ማለት አፋብሃ ያሸነፈበት ማለት ነው። አፋብሃ አሸንፎ የወጣበት ሰነድ ነው። እነ ዘመነ እነ አስረስ አሸንፈውበት የወጣ እነ እስክንድር ሞተውበት የወጣ ሰነድ። ለተጀመረው የአንድነት ጉዞ የጋራ የሆነ የትግል ዓላማ፣ ስትራቴጂና ግብ ማዘጋጀት ነው ይላል የሰነዱ ዓላማ። የቃል ኪዳን ሰነዱ ዓላማ ማለት ነው። ይዘቶቹ ላይ የተወሰነ ኮርኳሪ የሆኑ ይዘቶቹ ላይ አነሳላችኋለሁ ለእናንተ ለውይይት ከኔም በኋላ የምትወያዩበት ነገር ካለ ይዘቶቹ ላይ ላንሳላችሁ። አንደኛው የአማራ ጠላቶች ጸረ አማራ የህልውና አደጋ መቼ ነው ያጋጠመን የሚል ይመልሳል ሰነዱ። አንደኛው የሚመልሰው ሰነዱ እሱ ነው። አማራ መቼ ነው የህልውና አደጋ ያጋጠመው? ከመቼ ጀምሮ ነው? እንደ አማራ በዋናነት የህልውና አደጋ የሚባለው መቼ ይጀምራል? በማን የሚል ሰነዱ ላይ ያካትታል። በአራት ኃይሎች ነው ይላል። አማራ የህልውና አደጋው ያጋጠመው በአራት ኃይሎች ነው ይላል። ማስታወሻ ወስዳችሁ ተነጋገሩበት አዲስ ኮምፓሶች። አንደኛ የአማራ ህዝብ የህልውና አደጋ የጀመረው ከዛሬ 500 ዓመት ገደማ ነው ይላል። ከዛሬ 500 ዓመት ጀምሮ የአማራ ህዝብ የህልውና አደጋ አጋጥሞታል። የዛሬ 500 ዓመት
ወራሪ ኃይሎች የማስፋፋትና ጦርነት በመክፈት ከጥንታዊ አጽመ ርስቱ ተገፍቶ እንዲወጣ የህልውና አደጋ አጋልጠውበታል። ስለዚህ የአማራ የህልውና አደጋ የሚጀምረው የዛሬ 500 ዓመት ነው ብሎ ነው። ያው እንግዲህ 500 ዓመትን አስልቷት ማለት ነው። ሄደው ታሪክ ተሻግረው 500 ዓመት ህልውና አደጋ ያጋጠመ ከ500 ዓመት ይጀምራል። ቴንክ ዩ በሻ። አሁን ጥያቄው እሱ ነው። በሻ ያነሳው ጥያቄ ነው። እኔ ለክፍት ላደርግ ነበር። እሺ እናንሳው። 500 ዓመት ያሉት ማንን ነው ጥያቄ። ማን ነው የዛሬ 500 ዓመት ከሆነ ለአማራ ህልውና አደጋ የዛሬ 500 ዓመት ይጋረጠበት ማን ነው? የዛሬ 500 ዓመት ገደማ ወራሪ ኃይሎች የማስፋፋት ጦርነት በመክፈት ከጥንታዊ አጽመ ርስቱ ገፍተው እንዲወጡ አድርገውታል። እነማን ናቸው? የ500 ዓመት እልህ ቁጣ ነው ያደራጃቸው ማለት ነው። 500 years ago አማራ የሚባል ነበረ። የዛኔ ስም አማራ ተብሎ ስያሜ ነበረ። እኔ ብዙ ታሪክ ደስ አይለኝም ብያቸዋለሁ አይደል? ለዚህ ነው ብዙ ታሪክ የምጠላውም ለዛ ነው። አነባለሁ ግን ዴዲኬትድ አይደለሁም። ከምር ከልቤ ነው የምነግራቸው። እና አሁን ማን ነው የዛሬ 500 ዓመት አማራ ላይ የህልውና አደጋ የጋረጠው? ማን ነው አጽመ ርስቱን የወሰደበት? ስለዚህ በዚህ ደረጃ ዛሬ ያለው ነገር የጻፈው ማን ነው? ይሄን ከግምት ክተቱ። ከግምት ውሰዱና ትግላቸው ከማጋ ነው የሚለውን ነገር ማንሳት ስለምትችሉ ማለት ነው። ይቀጥላል። ሁለተኛ ያለፉት 50 ዓመታት ደግሞ በዋናነት ተጠናክሮ ቀጥለዋል ይላል። ከዚህ ውስጥ የደርግ ስርዓትም የአማራ የህልውና አደጋ ነበረ ይላል። የደርግ ስርዓት ደርግ ህልውና አደጋ አጋጥሞታል። ከደርግ ይጀምራል። ከዛ በኋላ ደርግ አማራን እንደ አማራ የህልውና አደጋ ብሎ አጋርጦበታል ወይስ ምናልባት ኮሎኔል መንግስቱ አማራ የሚባል የለም ስላሉ ይሆን? አማ ማለት ህዝብ ነው፣ ራ ማለት ተራራ ነው፣ አማራ ማለት በተራራ የሚኖር ህዝብ ነው። በልጅነት የማስታውሳት ነው የኮሎኔል መንግስቱ ንግግር። እሱ ይሆን? ምን ይላሉ እዚህ ላይ ዶክመንቱ ላይ? በ50 ዓመት ውስጥ የአማራ ታሪካዊ ጠላቶች አንዱ የደርግ ስርዓት ነው ይላል። ደርግ ደግሞ ርዕዮተ ዓለማዊ እንትን ያደረሰብን ይላል። ርዕዮተ ዓለማዊ ጥቃት እና የፖሊሲ ጥቃት ይላል ማለት ነው። ደርግም ይሄ የአማራ የህልውና አደጋና የዘር ማጥፋት ተሳትፏል ነው የሚለው። ስለዚህ ሲጀምር 500 ዓመትን ይዘው መጡ። ያው አባታቸው አልጋ ወራሻቸው የጀነራል አሳምነው ጽጌ መሆኑን ታውቃላችሁ። ያኔ አሳምነው የዛሬ 500 ዓመት ተመልሶ መጥቷል ሲል ነፍሳቸውን ይማርና ጀነራል አሳምነው ያን ሲናገር ታውቁታላችሁ። በግልጽ ብሎታል ጀነራል አሳምነው። ጥቃታችን የዛሬ 500 ዓመት ምናምን እሱን ነው ኮፒ አድርገው የመጡት። አሁን ጥያቄው አነበሻ እንዳነሳችሁት ማን ነው ይሄ ሰው? ይሄ አካል የዛሬ 500 ዓመት አማራን ከጥንታዊ ርስቱ ከአጽመ ርስቱ ያባረረው ገፍቶ የጣለው ማን ነው? ይሄ አንዱ ጉዳይ ነው። ሁለተኛ እንዳልኩት ደርግ ነው የሚያነሱት። ደርግ ደግሞ በርዕዮተ ዓለማዊና ፖሊሲ ጥቃት የህልውና አደጋ ጋልጦብን ነበር ይላል። ደርግን እንግዲህ ያው እቺ አሁን የኦሮሞ ብሔርተኞች እነ ጀዋር ሚልኬሳ እንኳን ብዙ አላውቀውም። ያኔ ከለውጡ በፊት ሲያስተጋቡት የነበረው ነው ባይዘው። እነ ጀዋር በሚዲያቸውም ላይ ኤስቢኤስ ላይ ሞቶ በግልጽ ነው የተናገረው። የደርግ መንግስት የኦሮሞ መንግስት ነው፣ የአማራ መንግስት ነው።
እንግዲህ ይደባደቡ ከነሱ እርስ በራስም እንኳን አይስማሙ። እንግዲህ የአማራ መንግስት ነው ያለው ሆነ የነ ጀዋር የህልውና አደጋ ነው ለአማራው ማለት ነው። ለነ ማስረሻ ለነ አስረስ ደርግ ርዕዮተ ዓለማዊና ፖሊሲያዊ የህልውና አደጋ ጋርጦብናል ይላል። ከዛ ህወሓትና ኦነግ ናቸው ይላል። ቀጥሎ ህወሓትና ኦነግ ተገንጣይና ጽንፈኛ ኃይሎች ስለሆኑ እነሱም የህልውና አደጋ አጋርጠውብናል ይላል። ከዛ ብልጽግና ይላል። ከብልጽግናም የኦሮሞ ብልጽግና የኦህዴድ ብልጽግና ጠላታችን ነው ይላል። ይሄ አንዱ የሰነዱ ይዘት ነው ማለት ነው። ስለዚህ ጠላቶቻቸው ከ500 ዓመት በፊት አጽመ ርስታቸውን የወሰዱ ወራሪዎች 1፣ የደርግ ስርዓት 2፣ ህወሓትና ኦነግ 3፣ ብልጽግና ወይም የኦህዴድ ብልጽግና 4። እነዚህ የአማራ ህልውና አደጋ ያስከሰቱ ናቸው። በጣም አስገራሚው ነገር ሻዕቢያ የለም። በጣም በጣም ቢገርመው በጣም ኦፍ ኮርስ ሻዕቢያን ሊያስገቡ አይችሉም። እና ይሄ ስለ እውነት ነው የምላችሁ። አሁን ሻዕቢያን ትተህ ዶክመንት ስታዘጋጅ የቃል ኪዳን ሰነድ ስታዘጋጅ ህሊና ይፈቅዳል? ሻዕቢያን አሁን የግደፍ መንግስትን ማለት ነው እንዲህ ስትንሸራተቱ እንደዚህ ነው የምትሆኑት። እንመጣበታለን። ሳሚ ጥያቄው ጥሩ ጥያቄ ስለሆነ አሁን ሻዕቢያ ማለት ከጅምሩ የኔ ጽሁፍ አይተህ ማነው ባለ ተራሚ ሌሎች በጠቅላላ ውሰዱና የሻዕቢያ መነሻ ሐሳቦች ሁሉ ይዋቸው። መነሻ ሐሳቦቹ ኢትዮጵያ ማለት ለነሱ እኮ ሻዕቢያ አማራ ማለት እኮ ነው እንዴ። ህወሓትና ሻዕቢያ ኦነግ የጋራ የተቀናጁት እኮ አማራ ላይ ነበር የነበረው። እንዴ የመሰረታቸውም የራሳቸው ፕሮግራም ቢኖርም ህወሓትን ቦታ ሰጥቶ ምን ሰጥቶ አባት ሆኖ አስኳሉን ተቆጣጥሮ የነበረው ሻዕቢያ ነው። ስብሃት እኮ የሻዕቢያ ብሔርተኛ ነው፣ የኤርትራ ብሔርተኛ ነው እኮ። እዚህ ላይ አንድ የሻዕቢያ መንግስት የሚባል አይነሳ። እንግዲህ 500 ዓመት የተወረወሩ አስረሶች 50 ዓመትና 60 ዓመት ሲወረወሩ ሻዕቢያን ፈልገው አጡት። 500 ዓመት እኮ ጋለበዋል። ጀነራል እንትናን ተጠቅመው ነፍሱን ይማረውና ጀነራል አሳምነውን ጽጌ ተጠቅመው 500 ዓመት ወደኋላ ጋልበዋል። 500 ዓመት የጋለበ ሰውዬ 70 ዓመትና 60 ዓመትን ግን ማየት አልቻለም። በግልጽ ሻዕቢያዎች እኮ የእንስሳ ስም እኔ እዚህ መናገርም አልፈልገው የእንስሳ ስም ሰጥተው ኢቭን አሁን ዓመታዊ በዓላቸውን ሲያከብሩ በየዓመቱ የነፃነት የሚሉትን በዓል ሲያከብሩ እኮ ያቺን እንስሳ አስለብሰዋት አረንጓዴ ቢጫ ቀይ የኢትዮጵያን ሰንደቅ ዓላማ አስለብሰዋት ነው የሚወጡት። አዎ እኔ ለመግለጽ ስለሚከብደኝ ነው። ኤምጂቲ ቴንክ ዩ። የእንስሳ እንግዲህ ምን የምትባል እንስሳ በእነሱ አጠራሩ ሰዱና ጽፎታል። ኤምጂቲ ፕሮፌሰር አስራት የሽግግር ጊዜ ኢሳያስ እኮ ሙልጭ ያደረጋቸው ድሮም አማራ ብሎ እኮ ነው ሙልጭ ያደረጋቸው። ተስፋፊ በጦርነት ያሸነፍናችሁ ፕሮፌሰር አስራትን በጦርነት ያሸነፍናችሁን የምን እንትን ነው የምትሉት? ምን ማለት ነው? እንዴ አያሳፍርም?
አያችሁ ታሪክ እንዴት እንደሚገለባበት ማየት ትችላላችሁ። ሶ አንዱ ፖይንት ይሄ ነው። የታሪካዊ የአማራ ጠላቶች ከየት ይጀምራል እነማን ናቸው የሚለውን የተቀመጠበት ነው። ቶሎ ቶሎ ልበላለሁ። ኢንፎርሜሽኑን ውሰዱና እናንተ ተነጋገሩበት። ጽሁፍ ምጽፉ ሰዎችም ሚዲያ ያላችሁ ሰዎችም ሌሎቻችሁም ሳመሪውን እየሰጠኋችሁ ሄዳለሁ። እንዳልኩት ሚዲያ ሰዎች ከሆናችሁ ከጻፋችሁልኝ እልክላችኋለሁ። ሀብ ነው፣ ምንም ችግር የለብኝም። እኔ ሀሳቡ እንዲሸራሸር ነው የሰጡኝን ሰዎች እያመሰገንኩ ማለት ነው። ሁለተኛ የአማራ ህዝብ የህልውና አደጋ ምክንያቶች ተብለው ተቀምጠዋል። ምንድን ናቸው ምክንያቶቹ? ለምንድን ነው የህልውና አደጋ ያጋጠመን? በምን ምክንያት ነው የሚል ደግሞ ተካቷል። አንድ 5-6 ምክንያቶች ተቀምጠዋል። ቶሎ ቶሎ ላንብባቸው። እኛ አማሮች የህልውና አደጋ ያጋጠመን ተብሎ ማለት ነው። አንደኛው ምክንያት ተገንጣዮችና ጽንፈኛ ኃይሎች የሰሩት ጸረ አማራ ትርክትና የጥላቻ ቅስቀሳ ነው ይላል። አንደኛው ተገንጣዮችና ጽንፈኛ ኃይሎች። ጽንፈኛ እንግዲህ ጠበቃ አስረስ እኮ በጣም የሚገርም ሰው ነው። ጽንፈኝነት ለሌላ ሰው ነው ማዕረግ የሚሰጠው። እኛ ጽንፈኛ አይደለንም እያለ ነው። ተገንጣዮችና ጽንፈኛ ኃይሎች የሰሩት የጸረ አማራ ትርክትና የጥላቻ ቅስቀሳ ነው ይላል። አንዱ ምክንያት የህልውና አደጋ ምክንያቱ እንግዲህ ተገንጣይ ማን ነው? ጽንፈኛ ኃይሎች እነማን ናቸው? ጻፏቸው ማለት ነው። አንድ ሁለተኛ አማራ በጊዜ ራሱን ማንቃትና ማደራጀት ባለመቻሉ ይላል። ሁለተኛ እቺ ጋር ደግሞ እኔን አስታውሱኝ። ብዙ ጊዜ የምላችሁ ነገር የሆነ ወቅት ላይ የባነነ ዘግይቶ ደራሽ ያልኳችሁ ማለት ነው። ቁጭት ነው እዚህ ጋር የምታዩት። ወይኔ ወይኔ ሳንነቃ ሳንደራጅ ሌላው ሲደራጅ ከርሞ የሚል ማለት ነው። ስፒዱን ታስታውሳላችሁ አይደለ? የገለጽኩላችሁ የአማራ ብሔርተኝነት መኪና በ30 ዲሲ ላይ ቢነዳ ዋሽንግተን ዲሲ በ25 ነው። ብዙ ቦታ 25 ማይልስ እንትን ነው የምትነዱት ፐራወር። ዲሲ ላይ ቢመጣ የአማራ ጽንፈኛው ዲሲ ላይ መኪና ይዞ ሲነዳ ብታዩት 25 ነው ህጉ አይደለ? እሱ በመቶ ነው የሚነዳው። በመቶ ስፒዱም በመቶ ነው። 25 እኮ ነው ህጉ። ሁለተኛ በየቦታው ላይት አለ። በየቦታው በእያንዳንዱ ስትሪት መገጣጠሚያ ላይ መብራቶች አሉ። ኖ ላይት ቀይም ይሁን አረንጓዴም ይሁን ቢጫም ይሁን ይነዳል። የአማራው እንደሱ ማለት ነው። ዘግይቶ ደራሽ አማራ በጊዜ ራሱን ማንቃትና ማደራጀት ባለመቻሉ የተፈጠረ ነው ይላል። አማራን ያገለለው ህገ መንግስት ነው ይላል። ህገ መንግስቱ አንድ የህልውና አደጋችን ነው የሚለው። የፌዴራሉ መንግስትና የክልሎች አወቃቀር ይላል። ይሄም አንዱ የህልውና አደጋችን ምክንያት ነው። ፌዴራላዊ መንግስቱ ራሱ እና የክልሎች አወቃቀርም ይላል። ጥሩ ነው ይሄ። ምን ሊያደርጉት እንደሚያሰቡ ደግሞ በዝርዝር ጻፉልን። ምን አይነት አወቃቀር ነው እያሰቡ ያሉት? የክልሎች አወቃቀር ምን ይሁን? ይህን ይዘውልን ቢመጡ ደስ ይለኛል። አምስተኛ የአማራ ህዝብ አሰፋፈር በሁሉም አካባቢዎች የተበተነ መሆኑ ይላል። እውነት ነው። ጥሩ ነው። ይሄም ልክ ነው። አማራ የሚባለው ህዝብ አገሬ ኢትዮጵያ ናት ብሎ ስላሰበ እንደ ህዝብ ማለት ነው እንደ ጨው ዘር ነው የተዘራው። የአማራ ህዝብ ትክክለኛ ኢትዮጵያዊ ሴት ነው። ባይዘው ለአማራ አገሩ ሁሉም እንደሚነገረው ኦሮሚያ ላይ እስከዚህ ሚሊዮን ይባላል እንደዚህ ምናምን። አሁን ቁጥር እንግዲህ አፕ ኤንድ ዳውን ስላለው እዛ ውስጥ መግባት አልፈልግም። አሁን ግን በእርግጠኝነት በአዲስ አበባ የሚገኘው፣ በኦሮሚያ የሚገኘው፣ በሐረሬ የሚገኘው፣ በሶማሌ የሚገኘው፣ በአፋር የሚገኘው፣ በሌሎች ቢሰላ በሁሉም ቦታ ከዛ አካባቢ ነዋሪ ቀጥሎ በቁጥር 2 አማራ እንደሚሆን እኔ አልጠራጠርም። ኦሮሚያ ላይ ከኦሮሞ ብለው ከራሳቸውን ከሚጠሩ ሰዎች ቀጥሎ አማራ ነው የሚሆነው። እንዴት ተበተነ ህዝብ ነው አገሩ ስለሆነች። የህልውና አደጋ ነው አይደለም? ለምን ተበተንክ ነው አተበተንክ ነው? ምን እናድርግ? ቀጣይ ጥያቄ ነው። ጥሩ ጥያቄ ስለሆነ በጣም ጥሩ ጥያቄ ነው። መሰረታዊ ጥያቄም ነው። ተሰብስበ እንደነ ማዛ አይነት እዚህ ያለችው
ከኦሮሚያም ተሰብስበው ወጥተው ወደ አማራ ግባ ይሆን መልሱ? እንደዛ ብላ ስለምታስብ ነው ወይስ ባሉበት አካባቢ ፖለቲካዊ መብታቸው ይጠበቅ፣ ኢኮኖሚ መብታቸው ይጠበቅ? እሱ ላይ መነጋገር ይቻላል። ኢን ኤኒ ኬዝ የፌዴራል መንግስቱና የክልሎች አወቃቀር የፈጠረው ችግር ነው የሚለው። የአማራ ህዝብ አሰፋፈር በሁሉም አካባቢዎች የተበተነ መሆኑ ይላል። የአማራ ህዝብ ባህል፣ እምነትና እሴት ለፖለቲካ አሻጥር ተጋላጭ በመሆኑ ነው። በአጠቃላይ የአማራ ህዝብ የህልውና አደጋ ያጋጠመው በትርክት በህግና በስርዓት ነው ይላል። በዚህ ምክንያት የዘር ማጥፋት ወንጀል ተፈጸመበት ይላል። የዘር ማጥፋት ወንጀል ተፈጸመበት ይላል። እነዚህ 5 ነገሮች የህልውና አደጋው ምክንያቶች ተብለው የተጠቀሱ ናቸው። ከዛ 3ኛ የአማራ ህልውና አደጋ ፖለቲካዊ ገጽታው ይላል። ምንድነው ፖለቲካዊ ገጽታው? የህልውና አደጋ አጋጥሞናል፣ የዘር ማጥፋት እየተፈጸመብን ነው። ግን አንዱ የሚፈጸምብን ፖለቲካ ፓርት ገጽታው ነው። ፖለቲካ ገጽታውን በዚህ መልኩ ያነሳል። የዘመኑ አስተዳደር አስኳል የሆነው የብሔር ፌዴራሊዝም እና የብሔሮች መብት እስከ መገንጠል ፊት ለፊት ሲታይ የቡድን መብት ለማክበር የተቀረጸ ቢመስልም ዋነኛው መነሻው ግን አማራውን መጨቆን፣ መበዝበዝና ተሰሚነት እንዳይኖረው ማድረግ ነው። የአማራ ህዝብን በክልሉ ያለና በክልሉ ውጪ እንዲሁም አውራጃዊ ክፍፍል እንዲኖር አድርጓል ነው የሚለው። ይህም ጥሩ ይመስለኛል። እንዴት አድርጋችሁ ጽምዶ እንደምትሰሩ ባላቅም ፖለቲካዊ ምክንያቱ ምንድነው የሚለው? ይህቺ የብሔር ፌዴራሊዝም የፈጠረው ነገር ነው። ይሄ የብሔሮች መብት ተብሎ የተቀመጠው ነገር የፈጠረው ነው። ፖለቲካዊ ህልውና አደጋ ያጋጠመን የብሔሮች መብት ተብሎ የተቀመጠው ነው። በተለይ ደግሞ እስከ መገንጠል የምትለዋ ነገር ኢቭን ዞ የቡድን መብት ብትመስልም የተነጣጠረችው አማራ ላይ ነው። አንቀጽ 39 ማለት ነው። አሪፍ ነው። ባይዘው እንደዚህ ግልጥልጥ ብለው ሲመጡ ደን የምንጠይቃቸው ጥያቄ ቀጣይ ይመጣል። ኦኬ እንዴት ብላችሁ ነው ከኦነግ ጋር አብራችሁ የምትሰሩት? ታዲያ በምን ተስማማችሁ ከኦነግ ጋር? እንዴት ብላችሁ ነው ከህወሓት ጋር የምትሰሩት? ታዲያ በምን ተስማማችሁ ከህወሓት ጋር የሚል ጥያቄ ቅድም ሳሚ ያነሳውን እያነሳ ነው እንሄዳለን። ሳሚና በሻን ያነሳው ወይ እርሻው እሱን ጥያቄ እያነሳን እንድንሄድ ያደርገናል። አሁን ምን አሉ? የአማራ የህልውና አደጋ ፖለቲካዊ ምክንያቱ በዋናነት ፖለቲካዊ ምክንያቱ የብሔር ፌዴራሊዝሙ ነው አሉ። ኦኬ ጉድ። እዛ ውስጥ ደግሞ አሉ በተለይ የብሔሮች መብት ተብሎ የተቀመጠው ነው አለ። 2 ኦኬ። ከብሔሮች መብትም ደግሞ እስከ መገንጠል የምትለዋ ናት አሉ። ቬሪ ጉድ። እስከ መገንጠል የቡድን መብት ብትመስልም የተነጣጠረችውና አንገት ልታንቅ የመጣችው አማራውን ነው አሉ። ቬሪ ጉድ። እኔ እስማማለሁ። እንደ አንድ ኢትዮጵያዊ በጣም ነው የምስማማው። ኢትዮጵያዊ ማንነት እንዳለው ሰው ኢቭን ወደ አማራም ቢከቱት እቺኑ ቃል ወስጄ ለአዲስ አበባ ብትሉኝ ልክ ነው የምለው። ለአዲስ አበባ እሺ፣ ይሄን ከሆነ ሐሳቢያችሁ የፖለቲካዊ የህልውና አደጋችሁ ፖለቲካዊ ምክንያት መሰረቱ ይሄ ከሆነ ከጃልማሩ ጋር ምለው ብትሰሩት፣ ከደብረ ጽዮን ጋር ምለው የምታደርጉት አያችሁ፣ መዋቅራዊው ነገር ሳይሆን የሆነ ኮመን ኤነሚ የጋራ ጠላት የሚባል አለ እንጂ እነዚህ ሰዎች ነገ ከነገ ወዲያ እንዳሉት በለስ ቀንቷቸው ዶክተር ደረጀ ነፍሱን ይማረውና አይቅናቸው እንዳለው እኔም አይቅናቸው የሚል ጨምሬ የናዚ ነው እንዳለው አይቅናቸው የሚለውን ጨምሬ እሱ መቼም ታሪካዊ ቪዲዮ ነው። ነፍሱን ይማረው ዶክተር ደረጀ አዲስ አበባው እኔም አይቅናቸው ነው የምለው። እንደው በለስ ቀንቷቸው 4 ኪሎ ቢመጡ ምንድን ነው የሚሆነው? በለስ ቀንቷቸው ይሲ there is no የብሔር ፌዴራሊዝም የሚባል ነገር የለም። እሱ ነው የህልውና የፖለቲካ ህልውና አደጋችን። ይሄ ብሔሮች መብት የሚባል አማራ ላይ የተነጣጠረ ፈንጂ ነው።
ከብሔር መብቶችም እስከ መገንጠል የሚለው ዋነኛው የህልውና አደጋችን መሰረት ነው። ኦኬ፣ ስለዚህ ተሰሚነት እንዳይኖረን እንድንጨቆን እንጂ የቡድን መብት ላረጋግጥ ብሎ አይደለም። ቴንክ ዩ። አሪፍ ጥያቄ ነው። በዚህ ውስጥ ጥያቄ እያነሳችሁ እንድትሄዱ ነው ፈልገው። በነገራችን ላይ አዎ፣ ታዲያ እናንተ ለምን በብሔር ተደራጃችሁ ብላችሁ ጠይቋቸዋላችሁ። ይሲ ምን ማለት ነው? በኋላ እመጣለሁ ብዬ ነው። ኦኬ፣ እየመለስኩት ለኛ ንጹህ ነው፣ ለነዛ ቆሻሻ ነው ማለት ነው። ባይዘው የትምክታቸው ጫፍ ይሄ ነው። ለኛ ሲሆን ኢትስ ኦኬ፣ እኛ በብሔርተኝነት ብደራጅ ችግር የለውም። እነዛ ግን ጽንፈኛ ኃይሎች፣ ጽንፈኛ የሚል ስለተጻፈ ነው። እነዛ ግን ተገንጣዮች፣ እነዛ ግን የብሔር ፌዴራሊዝም አራማጆች፣ እነዛ ግን የብሔሮች መብት ብለው እስከ መገንጠል ይዘው የመጡ እኛ በብሔር ብንደራጅ ምን ችግር አለው? የኢትዮጵያ ህልውና ጠባቂዎች ወደ ከሰነዱ አስወጣኸኝ ወዳጄ። ያነሳው ጥያቄ በተርታ በመጣ ይሻላል። ስለዚህ የአማራ ህልውና አደጋ ፖለቲካዊ ገጽታው ይሄ ነው ይላል። ማህበራዊና ባህላዊ ገጽታውን ደግሞ ያነሳል። የአማራ ህልውና አደጋ ያጋጠመበት ማህበራዊ ገጽታ አለው፣ ባህላዊ ገጽታ አለው ይላል። ምንድነው እሱ ነው የሚለው? የአማራ ህዝብ ምልክት ታሪክና ትውፊት የሆነው የአማርኛ ቋንቋ በፖሊሲ በተደገፈ ሁኔታ ተዳክመዋል ይላል። የአማርኛ ቋንቋ የኛ ነው የሚሉት። እንስጣቸው። ኧረ በእናታችሁ አማርኛ ኢትዮጵያ ነው፣ የሁሉም ኢትዮጵያዊ ነው። ግን እንስጣቸው፣ ይውሰዱት። ኦሮሞቹ እንደሚሏቸው ኦሮሞ ብሔርተኞች ዴሊብሬትሊ ነው አፋን አማራ ነው የሚሉት። እንትን እኮ ይሄ የሚጫወቱት ጨዋታ ባይዘው ይሄ እንትኑ ግልጽ እኮ ነው። እንደኛ አማርኛ ምናምን አይሉም፣ አፋን አማራ ነው የሚሉት። አፋን አማራ ነው ኦሮምኛ። አማርኛ ብሔር አለው አማርኛ። እንደው ጠይቄ ለማለት ነው። ብሔር ካለው እሺ እንስጣቸው። ብሔር ካለው የአማራ ነው ከተባለ አማርኛ ብሔር ያለው አይመስለኝም እኔ አሁን ወይም በዘመን ውስጥ አማርኛ የሁሉም ኢትዮጵያዊ የሆነበት ነው። እንዴት ተፈጠረ ምናምን እዛው ታሪክ ውስጥ ተንደፋደፉ። እዛ ብዙም እንትን የለኝም። ከዛ ሁለተኛው ማህበራዊና ባህላዊ ገጽታው የአማራ ህዝብ እዚህ ጋር ስሟ ቅድም ያልኳችሁ ይመጣል። የአማራ ህልውና አደጋ ማህበራዊና ባህላዊ ምክንያቶቹን ነው እያብራራ ያለሁት የጻፉትን። የአማራ ህዝብ ኮር እምነት የሆነው ኦርቶዶክስ ተዋህዶ ፖለቲካዊ ቀጥተኛ ጥቃት ስለተከፈተበት ነው ይላል። ምንድነው ኮር እምነት ማለት? የአንድ ማህበረሰብ ኮር እምነት አለ ማለት ነው። ብዙሃኑ የሚያምኑት ኮር እምነት ተደርጎ ይወሰዳል። what do you mean by ኮር ነው የሚለው ቃሉ ራሱ። እኔ አይደለም ኮር ያልኩት። I don't know፣ ገጹንም ካገኘው ማሳየት ይችላል። ኮር ነው የሚለው ምንድነው ኮር ማለት? እስቲ ምናልባት የገባችሁ ሰዎች ካላችሁ እኔ ከተረዳሁት ተቃራኒ እንዳይሆን ብዬ ነው። ማህበራዊ ገጽታው ላይ ያው እዚህ ላይ ያለ ማለት ነው። ማህበራዊ ገጽታው ላይ ኮር እምነት የሆነው የአማራ ህዝብ ኮር እምነት የሆኑት የኦርቶዶክስ ተዋህዶ ቤተክርስቲያን በፖለቲካዊ ምክንያት ቀጥተኛ ጥቃት ተከፍቶበታል። ምንድነው ኮር? በአንድ ሀገር ውስጥ ኮር እምነት የሚባላል እንዲያውም በኢትዮጵያ ውስጥ ኮር ምንድነው? ኮር ማለት አስኳል ማለት ነው። ባይዘው የአማራ ህዝብ አስኳሉ ኦርቶዶክስ ተዋህዶ ነው። ከባድ አባባል ነው። ባይዘው በጣም አደገኛ ከባድ አባባል ነው።
ሴኩላሪዝምም አይኖርም እያለ ነው እዚህ ጋር። ሴኩላሪዝም የሚባልም የለም ነው እያለ ያለው። ሰው ምንድነው ኮር? ስለዚህ ሙስሊሞቹ መተው እነዚህ ሰዎች እኮ ጸረ ሙስሊም ናቸው ቢሉ ምንድነው? የሃይማኖት እኩልነት ነው የሚሰበክ ያለው። ኢቭን ህገ መንግስቱም ሃይማኖቶች ሁሉ እኩል ናቸው። ሃይማኖታዊ መንግስት የለም፣ መንግስታዊ ሃይማኖት የለም። ኮር የሚባል ሃይማኖት የለም፣ ሜጀር የሚባል የለም፣ ማይነር የሚባል ሃይማኖት የለም። እሳቤው ከሆነ ማለት ነው። ቁጥር ከሆነ የስ በትግራይ ውስጥ 90% ኦርቶዶክስ ተዋህዶ ነው። ዋና የሚል ከሆነ ዋና እምነት ብሎ ነው መጻፍ ያለባቸው። ዋና አብዛኛው የሚከተለው እምነት የሆነ ኦርቶዶክስ ጥቃት ውስጥ ገብቷል ነው ስትል ነው እንጂ ኮር ካልክ የዛ ነገር አስኳል ማለት ነው። ኢኔኒ ኬዝ በዚህ ደረጃ እንደው ማስተካከል ከቻሉ አደገኛ ስለሆነ ያው ምክር ሀሳብ እየሰጠዋቸው ነው። ልክ እስልምና የአረብ ሀገራት ኮር እንደሆነ ሁሉ እኮ እንደሱ ኢትዮጵያ ውስጥ ይቻላል ወይ ነው እኮ እያልኩ ያለሁት። ቆንጆ ኢትዮጵያ አሁን አረቦቹ ብዙዎቹ ጋር እስላሚክ ሪፐብሊክ ኦፍ ምናምን ይሆናሉ እኮ እስላሚክ ሪፐብሊክ ኦፍ ሊቢያ፣ እስላሚክ ሪፐብሊክ ኦፍ ምናምን ኮር እምነታችን እስልምና ነው ብሎ ስለሚያስቡ ማለት ነው። ሪጋርድለስ ኦፍ ዜር ነምበር ቁጥሩ ብዙም ይሁን ትንሽም ይሁን ማለት ነው። ይሄ ሌላውን አካል አሁን ይሄንን ያነበበ ሙስሊም ደስተኛ ይሆናል። ግን እነዚህ ሰዎች እንዴት እንደሚያስቡ ለመናገር ነው። በአጠቃላይ የአማራ ህዝብ በትርክት በህግና በስርዓት የታገዘ የዘር ማጥፋት ወንጀል ተፈጽሞበታል። ስለዚህ ፖለቲካዊን አነሳላችሁ፣ ማህበራዊን አነሳላችሁ፣ ባህላዊን አነሳላችሁ። አምስተኛ እንደ አማራ የመደራጀት አስፈላጊነት። የዘውግ ብሔርተኝነት በትጥቅ ትግል አሸንፈው መንግስት ከሆነ ጊዜ ጀምሮ ነባሩ የፖለቲካ ባህል ሙሉ በሙሉ በመቀየሩ ምክንያት የህዝባችን ህልውናን ለማስጠበቅ ስንል እንደ አማራ መደራጀት አስገዳጅ ይሆናል ይላል። ይሄ የአማራ መደራጀት የግድ ነው አስፈላጊነቱ በአማራነት የሚል ማለት ነው። ስድስተኛ የትግሉ ርዕዮተ ዓለም። ያ እሱ እኮ ነው አየሽ መሰረት ቴንኪዩ በጣም ጥሩ ቋንቋ ነው ያለው። ኮር ማለት የት ሄደች መሰረት? ኮር ማለት አማራነትን ዲፋይን የሚያደርግበት ማለታቸው ነው። ያ ቴንኪዩ መሰረት። ይሄ ነው እንግዲህ ከጽሁፋቸውን ያነበብኩት አሳየቻችኋለሁ። የኛ ዶክመንት አይደለም እንዳይሉ ብቻ እነሱ ምን ይገዳቸዋል። የትግሉ ርዕዮተ ዓለም አስረስ የጻፈው ማለት ነው። የትግሉ ርዕዮተ ዓለም እንዲህ በሚል ይገለጻል። የፖለቲካ መመሪያችን ከርዕዮታችን የሚቀዳ እንደመሆኑ መጠን የጠራ ርዕዮት ማበጀት ለትግላችን ስኬት የመጀመሪያው ተግባር ነው። በዚህም ምክንያት የትግላችን ርዕዮተ ዓለም አማራነት ነው ይላል። ጻፉት እነ መሰረት እርሻው የአዲስ ኮምፓስ ቤተሰቦች። በዚህም ምክንያት የትግላችን ርዕዮተ ዓለም አማራነት ነው። እንግዲህ ኦሮሞነትን ሲቃወም የነበረ ሰው አማራነትን ስል ምን ማለት ነው? አማራነት የአማራውን ኃይል በማስተባበር ጸረ አማራዎችና ከሃዲ አማራዎች የሚፈጽሙትን ዘር ተኮር ጥቃት ማፈናቀልና የርስት ወረራ ለማስቆም እንዲሁም ዘላቂ ጥቅማችንን ለማስከበር የምንሰባሰብበት የፖለቲካ ርዕዮታችን ነው ይላል። ሳሚ መለስኩልህ። አሁን አርአይፒ ያላችሁ እስክንድርን ጻፉልኝ እዚህ ጋር። አንድ ሰው ሲናደድ ነበር እስክንድር እንዴት ትለዋለህ እያለ ሜክ አርአይፒ በሉት። አርአይፒ የተለመደች ቃል ስለሆነች
እስኪ የሆነ RIP በሉት ልድገመው ሳሚ ምናልባት ዳስ ኖት አን አይዲዮሎጂ ስላልክ ያው አማራነት ኦሮሞነት ምናምን እንደሚባለው ማለት ነው ግን ይሄ መታገያ ፖለቲካል ተርሚኖሎጂ አድርገነዋል ነው ያለው አማራነት የአማራውን ኃይል በማስተባበር ጸረ አማራዎችና ከሃዲ አማራዎች የሚፈጽሙብንን ዘር ተኮር ጥቃት ማፈናቀልና የርስት ወረራ ለማስቆም እንዲሁም ዘላቂ ጥቅማችንን ለማስከበር የምንሰባሰብበት የፖለቲካ ሪዮታችን ነው ይላል ነቢ ፔጁን ላሳያችሁ ገጽ ስንት ነው ገጽ 6 ነው ያለው ፔጅ 6 ያው ፔጅ 6 ላይ ይታያችኋል ምናልባት ሰነዱ ላይ 4.2 ማለት ነው ሪዮት ዓለማዊ የትግል መስመራችን የሚለውን እዛ ላይ ማለት ነው ስለዚህ እዛ በታች አይታችሁት ከሚለው አማራውን የገጠመ ሁሉና አደጋ ልዩ ልዩ የሚፈልግ እንደመሆን መጠን ራስ ኦኬ ስለዚህ የተቀዳ መታገያ አጀንዳችን ማለታችን ነው ያያችሁት ነው ይሄን ነው ጽሁፉን ለምትፈልጉ ሰዎች ብዬ ነው ይሄ የፖለቲካ ሪዮታችን ነው ይላል ይቀጥላል ከታች የመታገያ መስመራችንም የአማራ ብሔርተኝነት ይሆናል ይላል አሁንም ቁጥር 2 በሉና RIP እስክንድር ብላችሁ ጻፉ እዚህ ጋር መቼም የት እንደሚገባ አላቅም እስክንድር የመታገያ መስመራችንም የአማራ ብሔርተኝነት ይሆናል ይላል ማለት የአማራ ብሔርተኝነት ማታገያቸው ነው ማለት እስክንድር ወደ ወንድሞቹ በመግባቱ ቅድም አንብቤ ነበር ምን አስከፋ አራኔ አላስከፋኝም እኮ በፍጹም አላስከፋኝ ጥሩ ነው እንደዚህ እኮ ነጥሮ መውጣት ጥሩ ነው ባይዘው በኢትዮጵያ ካባ ከመሸፈን ጭምብልን አውልቅ እንደተባለው ጭምብሉን አውልቆ ካመነበትና ጭምብሉን አውልቆ ከገባ ቤተልሔምም ልክ ነበረች ማለት ነው እሷን አስመሰለ መጀመሪያ ጭምብልን አውልቅ ያለችው አዝናለሁ ለኛ ጭምብሉን ደብቆን ከሆነ ወይ ካቅሜ በላይ ነው ብሎ ካለ ደግሞ እንዴ የነ ማስረሻ መንገድ የት ሄደ ነው መጠይቀው የነ ኮሎኔል ፋንታው ሙሃባ መንገድ የነሱ አይል ልብ የለውም ወይ ስለዚህ እኔ በወንድሞቹ ጋር በመግባቱ ምናምን አይደለም በቃ ጭምብሉ ተገለጠ ረስት ኢን ፔስ ያልኩት ከኢትዮጵያዊነት አንፃር ነው ያ ስለማይመስለኝ ወራይ ሞላኝም እኮ እስክንድር ቃለ መጠይቅ ያደርገውን የቱርክ ሚዲያ መጥቶ ከብሔርተኞች ጋር አንሰራም የኛ መዳረሻ ኢትዮጵያዊነት ነው ከኢትዮጵያዊነት ውጪ ሌላ ነገር የለንም ኤትኒክ ናሽናሊዝም መንገዳችን አይደለም ያለን እኮ ወራይ ሞላም እስክንድር እያንዳንዱ ዜና ሆኖ ነበር እኮ መወያያ ሆኖ ነበር እኮ እስክንድር ታዲያ ይሄን ቀርጥፎ ሲበላው ምን ልበል እኔ ምንም ከኔ ጋር የሚያገናኘውም ነገር የለም ቆየን እኮ ከእስክንድር ጋር አዲስ አበባን ጥሎ ሲወጣ ቆየን እኔ ከድርጅት ሆነን ሲሉ ለቅ ወጥቻለሁ ወደ ወንድሞቹ በመግባቱ ከሆነ ሰየው እንኳን ገባ ባይተዋር ከሚሆን ቤትም አናከራየም ያሉ ከሚያስቸግሩት መጥፎ ተከራይም ብለው ከሚያስቡት አትሊስት ጥሩ ተከራይ ኢንዘሎን ግራንድ ደግሞ ባለቤት የሚሆንበትን ነገር ያመቻች እዛ ላይ ችግር የለብኝም እኔ ደስ ላላችሁ ሰዎች እንኳን ደስ ያላችሁ እኔም ደስ ብሎኛል ቢኮዝ የጠራ ነገር አግኝቻለሁ በእስክንድር ላይ ከዚህ በኋላ ሚዲያ ላይ መጥቶ መዳረሻችን ኢትዮጵያ ምናምን ቢለኝ ፈኒ ነው የምለው በጣም አስቂኝ ሰው ነው የምለው ምን ነው ማስረሻን አይተህ እዛ ውስጥ ለምን ተቀርቅረ ቀረ ነው የምለው በግድ ተገድጄ ነው ሆስቴጅ ሆኜ ነው ምናምን ቢለኝ ደግሞ እነዚህ ሰዎች እኮ ሆስቴጅ ይገደሉ ተብሎ ሲወሰን ታዲያ የት ነበርክ ነው የምለው ምናልባት የውሳኔው ማካል ሊሆን ይችላል አላቅ ዛሬ ግን እነ አስረስ የወሰኑት ውሳኔ ይሄ ቲሙ የወሰነው ውሳኔ 8 ሰዎች ከኛ ፍላጎት ውጪ የወጡትን ሰዎች እነ ማስረሻ ሰጠን ባገኘንበት እንግደላቸው ይገደሉ ነው የወሰኑት you are a part of it
ብትወድም ብትጠላም እጅ በድምፅ ብልጫ ተሸንፈ ሊሆን ይችላል። አላቅም እኔ እሱ። ስለዚህ የዛሬው በእስክንድር ፖለቲካ መቃብር ላይ የመቃብር ሳጥን ላይ ሚስማር 44 ቁጥር ሚስማር የመታ ነው፣ ሌላ አይደለም። የፖለቲካ ሳጥን ላይ ማለት ነው። የሬሳ ሳጥን፣ የፖለቲካ የሬሳ ሳጥን ላይ ምን ከዛ ውጭ ምን ልበለው ታዲያ? የህይወቴ መመሪያ ብሎ ሲል የነበረ ያ ቴንክ ዩ እኔ ለበሰበሰ ቁምቡላ ማንነቴን አሳልፌ አልሰጥም ነው ያለው መቶ አለቃ ማስረሻ። እኔ በመቶ አለቃ ማስረሻ አካሄድ እኮ ምስማማ ሰው አይደለሁም። ዛሬ ላጀግነው ምናምን አይደለም እያሰብኩ ያለሁት። እኔ ከመጀመሪያም ለምን ጫካ ገባ የሚል ነው ጥያቄ። ነገር ግን ለበሰበሰ ቁምቡላ ማን እንትኔን አልክድም ብሎ የወጣ ሰው እያየው ለበሰበሰ ቁምቡላ ተሸናፊ ለሆነ ሰው እንደው ሆስቴጅ ሆኑ ነው አደጋ ውስጥ ገብቶ ነው ቅርቃር ብዬ ስለማቅ ማለት ቅርቃር ውስጥ ገብቶ ነው ምናምን ልል አልችልም። እንዴ የመቶ አለቃ ማስረሻን ልብ የቡልቻ ልብን የተወሰደ የቡልቻ ልብ አይደል እንዴ ማስረሻ? ከቡልቻ ግማሹን ልብ አይወስድም እንዴ? የቡልቻ ልብ ነኝ። ስለዚህ የማታገያ መስመራችን የአማራ ብሔርተኝነት ይሆናል የሚል ይቀጥላል። አሁን ይሄ እንግዲህ እንደው ጊዜያዊ ነው ብላችሁ ልታስቡ ትችላላችኋል። እኔ መነሻችን ስለሚሉ አራይፒ እስክንድር ያልኩት ኦኬ መነሻቸው ያው አማራ ስለሆኑ አማራ ነው ትላል። በዚህ ሰነድ ላይ ግን አሁንም 44 ቁጥር ሚስማር ነው የመታው አስረስ። 44 ቁጥር ሚስማር አነብላችኋለሁ። ኖት ኦንሊ መነሻ ስሙ። አሁን እዚህ ጋር አማራነት አስገዳጅ ሁኔታ ስለተፈጠረብን ራሳችንን ለማዳን ከአጭር ጊዜ ብቻ የምንደራጅበት ሳይሆን በደንብ ጻፏትችን ሳይሆን ዘላቂ የአማራ ትውልድ መፍጠሪያ ርዕዮተ ዓለማዊ የትግል መስመራችን ነው። ሳሚ ተመለሰላው። there is no መነሻችን አማራ መዳረሻችን ኢትዮጵያ የሚባል ነገር የለም። እንዲህ አይነት ጨዋታ የለም። ጨዋታችን ምንድነው ነው የሚለው? አማራነት አስገዳጅ ሁኔታ ስለተፈጠረብን ራሳችንን ለማዳን ከአጭር ጊዜ ብቻ የምንደራጅበት አይደለም። ከአጭር ጊዜ አኳያ ብቻ አልገባንበትም። ይልቁንስ ዘላቂ የአማራ ትውልድ ለመፍጠር ርዕዮተ ዓለማዊ የትግል መስመራችን ስለሆነ ነው። ታዲያ ከዚህ በላይ የእስክንድር የሬሳ ሳጥን ላይ የፖለቲካ ሬሳ ሳጥን ላይ 44 ቁጥር ሚስማር ከመመታት ሌላም 88 ቁጥርም ካለሙቱት ፌሮም ካለሙቱለት የፌሮ ሚስማርም ካለ ፌሮ እንደ ሚስማር ያለ ፌሮ ካለ ይሄን ይሆነው እነዚህ ሰዎች በዚህ እኮ ቢያቆሙ ጥሩ ነበረ። ከዛ ምን ይላሉ መሰላችሁ? እዛው ላይ አማራነት ማንነታችን፣ ኢትዮጵያዊነት ዜግነታችን ይላሉ። ዋው ነው ያልኩት። ማለት አንዳንዴ ደስ ይላል በጣም። እኔ ፐርሰናሊ ደስ ያለኝ ምንድነው በቃ ኢትዮጵያዊነትን ሰጥተውናል በማንነት። እኔ ላመሰግናቸው ነው የምወደው። ባይዘው ያስረስን በጣም ነው የማመሰግነው። ኢትዮጵያዊ ማንነታችን ከዜግነት አንጻር ነው የሚለው። በቃ ዜግነት ነው ኢትዮጵያዊነት። ይሄ ማለት ኮንግራቹሌሽን ቱ የኦሮሞ ብሔርተኞች። ባይዘው እነ ጀዋር ዛሬ መፈንደቅ አለባቸው። እነ ስኬል ፕሮፌሰር ስኬል ዛሬ መፈንደቅ ነው ያለባቸው። እነ ማነው ስሙ እነ ማነው ፕሮፌሰር መሐመድ ሐሰን ወይም አሰፋ ጃለታ ምናምን መፈንደቅ ነው ያለባቸው ዛሬ። ባይዘው ደስ ነው ሊላቸው የሚገቡ ህወሓት እነ ደብረ ጽዮን ሌሎቹም ደስ ነው ሊላቸው ዛሬ የነሱ የደስታ ቀን። ጥረ ነው ሞክረ ነው የነበረው አማራነትን ከኢትዮጵያዊነት
ዲታችድ የማድረግ ስራ ሳክሰስፉሊ በራሳቸው በአማሮቹ ተሰራ ብለው ዛሬ ሻምፓኝ ነው መክፈት ያለባቸው። እኛም ሻምፓኝ መክፈት አለብን። ኢትዮጵያውያን ኢትዮጵያዊነት ማንነታችን ነው የምንል ሰዎችም ሻምፓኝ መክፈት አለብን። ባይዘው እንዳትመጡ አደራችሁን። የክፉ ቀን ደግሞ ሮጣችሁ እንዳትመጡ። አንዳርጋቸው ጽጌ እንዳደረገው ገና ወደ ጫክ ወደ እንትን ሲሄድ ከኢትዮጵያ ሮጦ ወጥቶ ለንደን ሲገባ ከዛሬ ጀምሮ ስለ ኢትዮጵያ አላወራም፣ ኢትዮጵያዊነት የሚባል ነገር ትቻለው፣ እኔ ወሬም አልፋና ኦሜጋም የትግል ተሳትፎም አማራና አማራነት ነው ብሎ ያቺ የጣላትን 80 ገጽ ጽሁፍ ይዟት መጣና ለጠፈ። ታስታውሳላችሁ ወዳጆች? ከ30 ምናምን ዓመት ከ20 ምናምን ዓመት 28 ዓመት ነው 29 ዓመት በፊት እኮ እቺ መጽሐፍ ጽፍ ያልነበረ ብሎ ያቺ የ85 ገጿን ይዟት መጣ። አማራ ህዝብ ከየት ወዴት የምትል በፊት እኮ ሲጠየቅ ግንቦት 7 ውስጥ መጽሐፍ አይደለም እያለ እኮ ነው ሲከራከር ነበር። በተሳሳተ አመለካከት የጻፍኩ ነው። ምክንያቱም ያኔ የዛሬ 28 ዓመት አማራ ከየት ወዴት ብሎ አማራ በአማራነቱ መደራጀት አለበት የሚል ነው የጻፈው። ባይዘው ያንዳርጋቸው እንዳወራው አይደለም፣ ይበቃኛል ስላንዳርጋቸው። ልክ ከ28 ዓመት በኋላ ሮጦ ለንደን ሲገባ ትዝ አለው፣ የተደበደበበት ሁሉ ትዝ አለው። የሚገርም ጽሁፍ እሱን በተመለከተ ጋሽ ሙሉጌታ ሉሌ የጻፉት አለ። አንዳርጋቸው ጽጌን አንቀበለው የሚል ጽሁፍ ነው። ጽሁፉ አለ እኔ ጋር የዛሬ 25 ዓመት የጻፉት ማለት ነው። የበግ ለምድ የለበሰ ተኩላ ነው የሚለው መጨረሻ ላይ። እሳቸው ያኔ ጋሽ ሙሉጌታ ሉሌ ኢትዮጵያዊ ስለሆኑ ኢትዮጵያዊ ማንነት አለ ብለው ስላሉ፣ እሱ ግን ኢሚዲየትሊ ከባዴን ሲጣላ መጥቶ አማራ በአማራነቱ ይደራጅ፣ አማራዊነት ነው መውጫ መንገዳችን እርግፍ አረጋት። ልክ ኢትዮጵያዊነት ሲመጣ፣ ግንቦት 7 ሲመጣ፣ ምርጫ 97 ሲመጣ ምናምን ኢትዮጵያ አለ። ልክ ከነ ዶክተር አብይ ተጣልቶ ከብልጽግና ተጣልቶ በእግር በፈረስ ሲፈልጉት በወንጀልም እየሮጠ መጣና እኔ እኮ የዛሬ ምናምን ዓመት ከአማራ ከየት ወዴት ብዬ ጽፌያለሁ። ዛሬ እሱ ነው ከ28 ዓመት በኋላ አንዳርጋቸው ጽጌ በአስረስ ተተካ። ይህ ነው የሆነው። ዛሬ ለኦሮሞ ብሔርተኞች ለነ ጸጋዬ አራርሳ፣ ለነ ዶክተር ጸጋዬ አራርሳ፣ ለነ ፕሮፌሰር ስቅኤል፣ ለነ ጀዋር መሐመድ፣ ለመሐመድ ሐሰን፣ ለፕሮፌሰር መሐመድ ሐሰን፣ ለነ አሰፋ ጃለታ፣ ለነ ደብረጽዮን፣ ሌሎችም በቃ አቺቭ ማድረግ ያለባቸው ነገር አቺቭ አድርገዋል። አማራነትን ከኢትዮጵያዊነት ገንጥለው አስወጥተውታል። ለኛ ለኢትዮጵያ ማንነት አለ ለምንል ደግሞ ሌላኛው እድልና ኩራት ነው። ቢኮስ ለኛ ኢትዮጵያዊነት ሶስት ነገር ነው። ለኛ ሶስት ነገር ነው። አንድም ሶስትም ሊሆን ይችላል፣ አንድም ሁለትም ሊሆን ይችላል፣ አንድም ሶስትም ሊሆን ይችላል። ዜግነት አለው፣ ማንነት አለው፣ ርዕዮተ ዓለም አለው። የሶስት ነገሮች ድምር ውጤት ነው። ኢቭን ዜጋ ባትሆን ማንነት ሊሆን ይችላል፣ ርዕዮተ ዓለም ሊሆን ይችላል። ለኔ ለምሳሌ ኢትዮጵያዊነት ማንነቴና ርዕዮተ ዓለም ነው። የማንነትና የርዕዮተ ዓለም ኮምቢኔሽን ነው። ርዕዮተ ዓለም ስል ከዚህ በፊት አንስቼላችኋለሁ ምን ማለት እንደሆነ። ለነዚህ ሰዎች አሁን መጥቶ ርዕዮተ ዓለምም አይደለም ማንነትም አይደለም፣ እንደ ኦሮሞዎቹ ዜግነት ነው። አሁን የኦሮሞ ብሔርተኞች መገንጠል ምናምን የምትጠይቋቸው ኢትዮጵያ ለእናንተ ምንድናት? ዜግነት ነው የሚሏቸው። ዜግነት ከዜግነት ባሻገር አይደለም ነው የሚሏቸው። አማራው እንደዛ አይልም ነበረ ላለፉት ስንት መቶ ዓመታት ወይ መቶ እንበለው 50 60 ዓመታት በፍጹም እንደዛ አይልም ነበር። ኢትዮጵያዊነትና አማራነት የአንድ ሳንቲም ግልባጭ ነው ብሎ ነበር የሚያስበው። አሁን ለያ። እናመሰግናለን አስረስ። ረስት ኢን ፒስ እስክንድር። ሰባተኛ የትግሉ ስትራቴጂ ስልትና የትግሉ ተዋናያን። ይሄ ብዙ የምታውቁት ስለሆነ ጊዜ ያላጠፋባችሁም ቶሎ ማለት እችላለሁ። የትግላችን ስልት የሚለው በዋናነት ትግላችን የፖለቲካዊ የትጥቅ ትግል ነው የሚለው።
የምናደርገው ተጋድሎ ፖለቲካዊ ዓላማ ያለው እንደመሆኑ መጠን የምንመራበት መርህ የፖለቲካ መርህ የትጥቅ ትግል ይሆናል ነው። ትጥቅ ትግል ዋነኛ መመሪያችን ነው። በተጓዳኝ ግን ህዝባዊ ቢተኝነት ጨምሮ ሁለገብ ስልትም እንከተላለን ይላል። እዚህ ጋር ግንቦት ሰባት ማለት ነው። ዋጭው ግንቦት ሰባቶች ናቸው። አንዳርጋቸው ነው ይሄን ፍሬም ያደረገላቸው ይመስለኝ። ጀስት በቃ ግንቦት ሰባት ላይ የምታውቁት የትጥቅ ትግል ሲደመር ሁለገብ ትግል የሚባለው ማለት ነው። በጣም አስገራሚ ነገር ግን አሁንም ማነብላችሁ ነው። መቼ ነው የትጥቅ ትግሉ የሚቆመው? መቼ ነው የሚቆመው? የትጥቅ ትግላችንን መቼ ነው የሚቆመው የሚለውን ጽፈውታል። መቼ የሚቆም ይመስላችኋል? ለምን ጻፉት? ይሄን ተወያዩበት። መቼ ነው የሚቆመው? እነግራችኋለሁ። የትጥቅ ትግል የምናቆመው ይሄ ሲሆን ነው የሚለውን ያቆያል። ግን ለምን በዛ መልኩ ሊጽፉት ፈለጉ? ምን አይነት ቴዎድሮስ አስፋው አንድ ቃል አትናገሩ ብሎ ትቼ ተስተካካይ ቃል እስካሁን አልሰጠኝም። የምሰማ ከሆነ ተስተካካይ ቃል ስጠንና እናስተካክለዋለን። ግን አይ ዶንት ኖ ምን ብዬ እንደምገልጸው። የሆነ ቃል ኪዳን ሰነድ ስታዘጋጅ የምታቆምበትን ነገር ይሄ ካልሆነ አናቆምም ስትል ምን ማለት ነው? አንብብላችሁ። የትጥቅ ትግላችን መቼ ይቆማል? ጠላት ላይ መተኮስ የምናቆመው ነፍጥ ያነሳንበት ዓላማ ሙሉ በሙሉ በተሳካ ጊዜ እና አገዛዙን ሙሉ በሙሉ አስወግደን በምትኩ ሁሉን አቀፍ የሽግግር መንግስት ስንመሰርት ነው። እስቲ ዴሪቬቲቭ የምታውቁ ሰዎች ዴሪቬት አድርጉ። ምንድነው ይሄ? ይሄ ማለት ምን ማለት ነው? ማስተዋል የጎደለው ደግሞ እንትን ስለሆነ እኮ ማስተዋል በጣም ትልቅ ነገር ነው። የሚጂቲ ማስተዋል እኮ በጣም ጎሎሃል ስትል you try ከራስ ጋር ነው ኮንፍሮንት ማድረገው። ጎሎኛል አልጎደለኝም የቱ ጋር ነው ምናምን እንደዛ አይደለም። ይሄ ከዛ የባሰ ነው። እዚህ ጋር መተው አሁን ምን አሉ? የትጥቅ ትግሉ መቼ ነው የሚቆመው አሉ? ጠላት ላይ መተኮስ የምናቆመው ነፍጥ ያነሳንበት ዓላማ ሙሉ በሙሉ በተሳካ ጊዜና አገዛዙ ሙሉ በሙሉ አስወግደን በምትኩ ሁሉን አቀፍ የሽግግር መንግስት መሰረት ብቻ ነው የሚለው። ምንድነው ዴሪቬቲቭ? የዚህ ምንድነው የተረዳችሁት? ከዚህ አንድ ነገር ኮር ፖይንት አለ እዚህ ጋር። ከኛ ውስጥ ድርድር የሚባል ጥያቄ መጠየቅ የሚችል እንደራደር የሚባል ጥያቄ መጠየቅ ከዚህ በኋላ አይቻልም። አይ ዶንት ኖ እንግዲህ አስረስ ቢቢሲ ላይ ሲወጣ ፈረንጅ ሚዲያ ወጥቼ አንደራደርም አልልም እንዳይልና እንዳልሰጋ እንጂ ቃል በቃል ድርድር የሚባል ነገር የለም። ሻቢያ ያሰመረባቸው ይሄን ነው። በነገራችን ከኔ ጋር የምትሰሩ ከሆነ በሶኮል ድርድር ምናምን የሚባል ነገር የምታነሱ ከሆነ አይቻልም ያላል። ስለዚህ ምንም ይሁን ምን ይሄ ስርዓት ካልተገረሰሰ ካላስወገድ ነው ድርድር የሚባል ነገር የለም። የጠመንጃ አፈሙዛችንን አንዘቀዝቅም፣ ጥይት መተኮሳችንን አናቆም። ይሄ እኮ የምሬን ነው የምላችሁ። ቲፒኤልኤፍ እንኳን እንደዛ ዲዛይን አላደረገም። ሻቢያ እንደዛ ዲዛይን አላደረገም። ሻቢያ እኮ ከደርግ ጋር በነበረው እስከ መጨረሻው ሰዓት እየሄደ ይደራደር ነበር። እስከ መጨረሻው ሰዓት ሻለቃ ዳዊት የድርድሩ አካል ነበረ። ወጥቶ እንትን ሄዶ ናቅፋ ሄዶ መፈንቅለ መንግስቱ ላይ የሻቢያ ድርድር አለ። ማታውቁ ካላችሁ የ81 መፈንቅለ መንግስት ከዛም በኋላ የተሞከረ ብዙ ያልተወራለት መፈንቅለ መንግስት ውስጥ የድርድር ይሽዋል። እዚህ ጋር ግን ቢኮስ አማራ ክልል መንደድ ስላለበት መቃጠል ስላለበት መቆም ስለሌለበት አስረውት መጡ። ድርድር ብለህ ብታነሳ ወየውልህ። አሁን እስክንድር ወጥቶ በመሰረተ ሐሳብ ደረጃ ድርድር ትክክል ነው ምናምን ሊለው አይልም። ኢዝ ኦቨር።
ጥሪ አልተደረገልንም ምናምን መቼ ከልባቸው ድርድር ጠየቁን ምናምን የለም። ቅድመ ሁኔታ አለን ምናምን የሚባል የለም። ቅድመ ሁኔታ የሚደረደርም ነገር የለም። በቃ አለቀ። ስርዓቱን እናስወግዳለን። ጥይት የምናቆመው መተኮስ የምናቆመው ስርዓቱን ስንገረስሰው ነው። ይህን የጻፉት 7 8ኛ በኢትዮጵያ ህልውናና ሀገራዊ አንድነት ላይ ያለን አቋም። እዚህ ደግሞ ሲደበላልቅባቸው ታያላችሁ። ስለ ኢትዮጵያ አንድነት፣ ስለ ሀገራዊ አንድነት ምንድነው የምናስበው ይላል። የአማራ ህልውና ትግል እዛው ሳለ የኢትዮጵያዊነት ትግል ነው ይላል። የትምክታቸውን ጫፍ አያችሁት? የአማራ ህልውና ትግል እዛው ሳለ የኢትዮጵያዊነት ትግል ነው። ምን አንድ የሚባባል አለ፣ ሁሉን አማራሽ ገበያ አታውጧት። እንደሱ ነው። እነዚህ ሰዎች ይደነግጣሉ። ደግሞ የሆነ ሰዓት ላይ ይድንግጥ ይሉና እንዴ የኢትዮጵያ በቃ የአማራነት ትግል ማለት እኮ የአማራ ህልውና ትግል የኢትዮጵያ ህልውና ትግል ነው። የትኛው ኢትዮጵያዊ ነው ያለህ እንደዛ? ማን ነው እንደዛ ያለ? ይቀጥላሉ። የትግል መስመራችን በኢትዮጵያ ህልውና ታሪክና የግዛት አንድነት ላይ የማያወላውል አቋም አለው። የኛ ትግል ለኢትዮጵያ ህልውና ጠንቅ የሆነውን አገዛዝ የሚያስወግድ በመሆኑ ትግላችን አገራዊ ጭምር ነው። ስንት አልን? 8 አይደል? 9 ያው ራሳችሁ ክሊር ስለሆነ ብዬ ነው ዝርዝር ውስጥ መግባት ያልፈለኩት። 9ኛ ከሌሎች የፖለቲካ ኃይሎች ጋር የሚኖረን ግንኙነት። ከሌሎች ጋር እንዴት ነው የምንገናኘው? እዚህ ጋር አስገራሚ ነገሮች አሉ። ቅድመ ሁኔታ አስቀምጠዋል። ከሌሎች ጋር እንግዲህ ከህወሓት ነው ከሸኔ ነው ወይም ከሌላ አላቅም፣ ግን ከሌሎች የፖለቲካ ኃይሎች ጋር የሚኖረን ግንኙነት 1 2 3 ቅድመ ሁኔታዎች አሉ። እኔ ኖት የወሰድኳቸው። አንደኛ የአማራ ታሪካውን ግፍ እውቅና የሚሰጥ ይላል። ከኛ ጋር አብረህ መስራት ትፈልጋለህ? አዎ፣ እንደሱ ከሆነ እውቅና ስጥ ነው እያሉ ያሉት። ምን ማለት ነው እውቅና ስጥ ማለት? የአማራ ህልውና አደጋ የጀመረው የዛሬ 500 ዓመት ነው የሚለውን እውቅና ስጥ። ደርግ ህልውና አደጋ አስከስቷል፣ እውቅና ስጥ። ተገንጣይ ኃይሎች እና ጽንፈኛ ብሔርተኞች የአማራን ህልውና አደጋ አጋርጠዋል፣ እውቅና ስጥ። የኦህዴድ ብልጽግና የአማራ ህልውና አጋጥሟል፣ እውቅና ስጥ። አንድ ብቻ አይደለም፣ የሁሉም ድምር ነው። እውቅና ስጡን ነው የሚሉት። እውቅና ካልሰጣችሁ የጋራ ግንኙነት አይኖረንም ይላል። ሁለተኛ ከጸረ አማራነት የፖለቲካ ሐሳቤ ነፃ የሆነ ይላል። መለኪያቸውም እንደሆነ አላውቅም። ጸረ አማራነት የፖለቲካ ሐሳቤ ነፃ የሆነ። ሶስተኛ በኢትዮጵያ አንድነትና ህልውና ላይ የማይደራደር። ኮንፊውዝድ እኮ ናቸው። አንድ ሰው ነበረ the confused people make me confused የሚል ግራ የገባው ሰውዬ እኔንም ግራ አጋባኝ እንደሚባለው ማለት ነው። ከማንኛውም የፖለቲካ ኃይሎች ጋር ጥምረት ለመፍጠር አንደኛ የአማራ ታሪካዊ ግፍ እውቅና የሚሰጥ፣ ሁለተኛ ከጸረ አማራነት የፖለቲካ ሐሳቤ ነፃ የሆነ፣ ሶስተኛ በኢትዮጵያ አንድነትና ህልውና ላይ የማይደራደር። ከዛ አስገራሚዋን ነገር ልነግራችሁ ነው። ለጊዜው እንዲቋረጥ የተወሰነ ይላል። ለጊዜው አቋርጠናል የሚል ማለት ነው። ይሄ ገጽ 8 ነው ያለው፣ ውሸት ነው እንዳይሉ። ገጽ 8 ላይ ለጊዜው እንዲቋረጥ የተወሰነ ነገር አለ። ፔጅ 8 ላይ ማለት ነው። ይኸው እዚህኛው ላይ ማለት ነው። ለጊዜው እንዲቋረጥ የወሰኑት ምንድነው? በሁለቱም ድርጅቶች በአፋሕድም በአፋብኃም ማለት ነው ከህወሓት ጋር የተጀመረ ግንኙነት ካለ፣ ከኦነግ ጋር የተጀመረ ግንኙነት ካለ
ከኦህዴድ ብልጽግና ጋር የተጀመረ ግንኙነት ካለ የተጀመሩት ትብብር ወይም አጋርነት ካለ ለጊዜው እንዲቋረጥ ይደረጋል። ገጽ 8 ሰነዱ ላይ ማለት ነው። በሁለቱም ድርጅቶች አፋሃድም አፋብሃም በኩል ከህወሓት ከኦነግ እና ከኦህዴድ ብልጽግና የተጀመሩ ትብብር ወይም አጋርነት ካለ ለጊዜው እንዲቋረጥ ይደረጋል። ለጊዜው በሂደት በጥናት ላይ ተመስርተን እንወስናለን። ከነዚህ ኃይሎችም ሆነ ከቀጠናው ካሉ ኃይሎች ጋር የሚኖረን ግንኙነት የፋኖ የአንድነት ጉዳይ ከተጠናቀቀ በኋላ የውጭ ግንኙነትና ትብብር መምሪያ ሰነድ አዘጋጅተን በግልጽ አሰራር ግንኙነት እንመሰርታለን ይላል። በጣም ያደነኩት ባይዘው እዚህ ጋር አስረስን በጣም አድንቄዋለሁ። አይኖ ዲል ያደረጉትም ያ ልጅም ሄዶ ከሄኖክ ነው ምናምን የሚባለው ከቲፒኤልኤፍ ጋር ዲል ሲያደርግም ከሌሎቹም ጋር ዲል ሲያደርግ በጣም አሪፍ ማክሰሚያ ሜካኒዝም ነው። በነገራችን አስረስ እዚህ ጋር አያችሁ ፖለቲካ ያቋል ያልኳችሁ ለዚህ ለምን ነው ኦብጀክቲቭ የኔን ትርጓሜ ነው የምነግራችሁ። እነ ዘመነና እነ እስክንድር የተጣሉት በዋናነት ከህወሓት ጋር የተያያዘው። እነ ዘመነ የህወሓት ይላሉ፣ እነ እስክንድር ህወሓትን እንደ ጠላት ቆጥረውታል። እነ ዘመነ ኦነግ ሸኔ ጋርም ችግር የለባቸውም፣ እነዚህም ኦነግ ሸኔ ላይ ችግር አለባቸው። እነ እስክንድር ሻቢያ ላይ ሁለቱም ችግር የለባቸው። ሁለቱም የሻቢያ ተላላኪ ለመሆን እስክንድርም ችግር የለበትም፣ ዘመነም ችግር የለበትም። ኢንዶርስም አድርገዋል ተላላኪዎች ነን ብሎ። አሁን በተለይ ጎንደር ላይ ያለው ኃይል አሁን አፈንግጠው የወጡ ያሉትን ማስረሻ ሰጤ አንዱ የቆረቆራቸው ነጥብ ይሄ ነጥብ ነው። ስለዚህ ምን ማድረግ አለባቸው? የፋኖ አንድ ድርጅት እስኪመሰረት ድረስ አቋርጠናል ማለት አለባቸው። እናስረስ የፋኖ አንድነት ከመጣ በኋላ አፋሃድም ከከሰመ አፋብሃም ከከሰመ በኋላ አፋሃድ የለም ድሮ ሊደርሺፑን እነ ዘመነ ይቆጣጠሩታል፣ እናስረስ ይወስዱታል፣ ከጨዋታ ውጭ ያወጡታል፣ እስክንድርንም ሌሎቹንም ማለት ዘን ምን ይላሉ? አንድ ድርጅት ተመሰረተ ይላሉ። አንድ ድርጅት ተመሰረተ ካለ በኋላ ኢሚዲየትሊ የውጭ ግንኙነትና ትብብር መምሪያ ብለው ሰነድ ያዘጋጃሉ። ገብቷችኋል? እየተካሄደበት ያለው መንገድ አፋሃድን ማክሰሚያ ፖይንት ናት እችኛዋ 9ኛዋ ነጥብ። እነዚህ ምን ሊሉ ነው አሁን? እነ እስክንድር አይ በተስማማነው መሰረት እኮ ከህወሓት ጋር የተጀመረው ግንኙነት ተቋርጧል፣ ከኦነግ ሸኔ ጋር የተጀመረው ግንኙነት ተቋርጧል፣ ስለዚህ ምንድነው ሊሉ ሊመጡ ነው። ልክ ነው ይሏቸዋል። እነዚህ ቢኮስ የጀመርነው ግንኙነት ካለ ይቋረጣል ብሏቸዋል። ከህወሓት ጋር ይቋረጣል፣ ከኦነግ ጋር ይቋረጣል፣ ኦህዴድ ብልጽግና እንኳን እርግጠኛ አይደለም ይቋረጣል። ከተቋረጠ በኋላ በቅርብ ወጥተው የፋኖ አንድነት የሚል ድርጅት ተመሰረተ ይባላል። ፕሬዚዳንቱ ዘመነ ካሴ ይሆናል ሊቀመንበሩ፣ ተቀዳሚ ሊቀመንበሩ። ዘመነ ከሆነ በኋላ ሌላ ድርጅት መዋቅራቸውን ያፈርሳሉ፣ ያዋህዳሉ መዋቅራቸውን። ካዋሃዱና ከፈረሱ በኋላ የውጭ ግንኙነትና ትብብር መምሪያ የሚባል ምናልባትም አስረስን ይመድቡታል የመምሪያው ኃላፊ። ከዛ በኋላ ምን ይዞ ይመጣል? ከፋኖ ጋር ከህወሓት ጋር የሚሰራበት ሰነድ፣ ከሸኔ ጋር የሚሰራበት ሰነድ ይዞ ይመጣል ማለት ሻቢያ ችግር ስለሌለባቸው።
ቴምፖራሪ ፔንኪለር ነው። ምን እስክትመጣ የፋኖ አንድነት የምትባለዋ ድርጅት እስክትመጣ ድረስ ለእስክንድር ሶስተኛ ሞት አራይፒ በሉት አሁን ሶስተኛ ጊዜ አሁን ርስታችን ምናምን ሊል አይችልም። እነሱ አሯሩጠው አክስመው ካከሰሙ በኋላ የራሳቸውን ድርጅት ካመጡ በኋላ በዛ ውስጥ ፕሮሰስ ሊያደርጉ ነው። በእነዚህ ደግሞ አንዳርጋቸው የተካነ ነው። እኔ ጭቅጭቁን አላቅም። ያኔ በኢዜማ ምስረታ ጋር የነበረው አንዱ ጭቅጭቅ እሱ ነበረ። if you remember ኢዜማ ሲመሰረት ታስታውሳላችሁ? አሁን ጭቅጭቁ ልክ ነበር ልክ አልነበረ ምናልባት ታሪካዊ ዳራ ስለሆነ ኢዜማዎችን እንጠይቃቸዋለን። ግን በወቅቱ በነበርንበት ቆማን ስናየው ኢዜማ ሲመጣ ምንድነው ኢዜማ ያደረገው? ትክክል ነው ትክክል አይደለም ሌላም በቅን ልቦና ከሆነ ትክክል ነው ብዬ አስባለሁ። ምንድነው ያደረጉት? ኢዜማ የተለያየ ድርጅቶች ነበሩ አይደለ? ራሳቸውን ያከሰሙ መጡ። እንትናቸውንም መለሱ፣ ምርጫ ቦርድን መለሱ፣ አክስመናልም ብለዋሉ። ሁሉ ነገር ከከሰመ በኋላ ወደ ወጥ ድርጅት መጡ እና አንዳርጋቸው ባሉበት ማለት ነው። ወደ ወጥ ከመጡ በኋላ ሊደርሺፕ ክሬት አደረጉ፣ ፕሮግራም ክሬት አደረጉ ምናምን። ያኔ አንቀበል የሚሉ ሰዎች መጡ። ድርጅታቸው ኦልሬዲ ተወርሰዋል፣ ሄዷል፣ አፍርሰዋል። ለምሳሌ አንዱ ኤዴፓ መሰለኝ አይደለ? አንዱ እስር ቤት ያለው ሰውዬና ሌሎቹ ኤዴፓ ነው እንትን ምንድነው ሰማያዊ ፓርቲ ነው ኤዴፓ የሆነ ውዝግብ የተነሳበት አስታውሱኝ ትንሽ እንትን አለኝ። ያም ሆነ ግን ስቶሪው እንድትመለከቱ ከዛ በኋላ ሰማያዊ ፓርቲ የሚባል የለም፣ ኤዴፓ የሚባል የለም፣ የሆነ ነገር የሚባል የለም። አንድ ወጥ ፓርቲ ይሆናል። ወጥ ፓርቲው ነው ከዛ በኋላ ፕሮግራም የሚያወጣው ምንም ያወጣው ማለት ነው። አሁንም እናስረስ በነ አንዳርጋቸው በነ ሻለቃ ዳዊት ዲዛይን የሆነላቸው የማያስማማቸውን ነገር ፔንድ አደረጉት። በይደር ይቆያሉት። የተጀመረም ነገር ካለ የተጀመረ ትብብር ካለ አጋርነት ካለ ይቋረጣሉ። ቴምፖራሪ ማለት ነው። ልክ አንድነቱ ታወጀ የተባለ ግን በማግስቱ መመሪያ ያወጣሉ። ቢኮስ ይመቷቸውና ድርጅት አልባ ያደርጓቸዋል። ከዛ በኋላ ሰማያዊ ነበር አይደለ? ሰማያዊ ፓርቲ ነገና ጭቅጭቅ የተገጸመው የሆኑ ያህል የሰማያዊ ፓርቲዎች ገቡ። እንደውም የአንድ ሀገር ሰዎች ማን ነው ግራንድ ጀስቲፋየር እና እንትና ማን ነው አንደኛው ኢዜማ የድርጅት ሊቀመንበር የነበረው የጠፋ እሱ ሰው አላወኩም። ሁለቱ አይታችሁ ከሆነ ግራንድ ጀስቲፋየር መሰለኝ የአንድ ሀገር ልጆች ናቸው፣ የአንድ አካባቢ አብሮ አደጎች ተጣሉ። የነዛ ፓርቲዎች ሲከስሙ የመክሰማቸው ውጤት ድርጅታቸውን በሙሉ ያስረክባሉ፣ ንብረታቸውን በሙሉ ያስረክባሉ፣ ሐሳባቸውን በሙሉ ያስረክባሉ። ከዛ በኋላ ማን ነው ድራይቭ የሚያደርገው? ኢዜማ ነው ድራይቭ ያደርገው። የሸዋስ ገባ ወደዚህ ዜር ይስጥልኝ እንደም ግራንድ ጀስቲፋየር ወደ ሌላ ሄደ። አይ ቲንክ እንደዛ መሰለኝ። ያም ሆነ ይህ አሁን እዚህ ጋም ያን ደግሞ ብዙ ዲዛይን ያደረጉት አንዳርጋቸው ነው። በነገራችን the same story ነው እዚህ ጋር የተደገመው። የሆነ ላይ እነ እስክንድር ጨረቃ ላይ ይቀራሉ። ወይም ደግሞ ከዚህ በፊት ሳራምደው የነበረው ህወሓት ጠላት ነው የአማራ ህዝብ ምናምን የሚለውን ትቼዋለሁ ብሎ ይመጣል ማለት ነው። እስክንድር በሙሉ ድምር ውጤቱ ባይዘው የአፋዶች ሽንፈት ነው። በጣም ድምር ውጤቱ ሳክሰስፉሊ ያሸነፈው አስረሱ በውጤት ደረጃ በጣም ውጤታማ ሆኖ አፋድን አፍርሶታል በነገራችን። ስለዚህ ከሆነ ጊዜ በኋላ ምን ታወራው? ከፈለክ ተቀበል ካልፈለክ ተቀበል። መመሪያ ወጥተናል። የአማራ ህዝባዊ ህልውና ትግልን ይደግፋል ሻቢያ፣ ህወሓትም ይደግፋል። ሻቢያ ላይ ችግር የለባቸው። ህወሓትንም ቀላቅለነዋል፣ ኦላንም ቀላቅለናቸዋል። ይመጣል ማለት መጨረሻ ጠላት ማን ነው? ወዳጅ ማን ነው?
ሰነዱ ላይ ገጽ 9 አስገራሚ ነው የጠላት ወዳጅ አፈራረጃቸው ራሱ። ወደ 3 ጠላቶች እንዳሉ ያነሳሉ። ጠላቶቻችን ነከሌ ናቸው ብለው ወዳጆቻችን ደግሞ ነከሌ ናቸው ይላል። እና የጠላት አፈረጃጀቸው ያው የዓላማችን ነው ይላሉ፣ የቆምንበት ዓላማ ነው ይላሉ። ስለዚህ አንደኛውና ዋነኛው ጠላታችን አገዛዙና ጠቅላይ ሚኒስትሩ ነው የሚሉት። አገዛዙ ነው ይላሉ፣ የኦህዴድ ብልጽግና ይላሉ። ዋነኛው ጠላታችን የሁሉ ነገር ማጠንጠኛችን የኦህዴድ ብልጽግና ነው ይላሉ። እኔም እንደዛ አስባለሁ ሳሚ። ያኔ እጁን ይሰጣል አምኖት ሹር እግዚአብሔር ከረዳው እኔ የማስረሻንም ዕጣ ፈንታ የማግኘት እድሉን እስክንድር እጠራጠራለሁ። አንደኛ ሊቀመንበር አይሆንም ፎር ሹር። ሊቀመንበር ሳይሆን እስክንድር መኖር ይችላል ወይ? አሁን እጠራጠራለሁ። እስክንድር ሁለተኛ ሰው ሆኖ የመኖር ፍላጎት አለው ወይ? ሶስተኛ ሰው፣ አራተኛ ሰው እጠራጠራለሁ። በጣም ነው የምጠራጠረው። አሁን ናዌዴይስ ከሊቀመንበርነት ከፕሬዝደንትነት ውጪ እስክንድር ሀሳብ አለው ወይ? እኔ እንጃ፣ አይመስለኝም። በሄደበት ሁሉ ወይ ሊቀመንበር ወይ ፕሬዝዳንት መሆን የሚፈልግ ይመስለኛል ካለው አምቢሽን ተነስቼ። ስለዚህ አይ ዶንት ቲንክ በቀዳሚ ሊቀመንበርነት ዘመነ ተቀምጦ ቢኮስ የሱ ደግሞ ትንግርት አለው፣ እዛው እንደምታውቁት ትንግርት አለው። በረኞቹ ነግረውታል። ከእናት ማፀን ስትወጣም የአማራው መሪ አንተ ነህ ተብሎ ተነግሮታል። ጸብ ሊገጥም ነው፣ ከእናቱ ማፀን ጋር ነው ጸብ የሚገጥመው ዘመነ። ማንም ሰው ደግሞ ከእናቱ ማፀን ጸብ አይገጥም። ማንም ሰው ከበረኞቹ ጸብ አይገጥም፣ ሃይማኖታዊም ስለሆነ። አንደኛው ፓርት እሱ ነው። ሁለተኛ ደግሞ በብሔርተኝነት ውስጥ ሁለት ንጉስ የለም። ሁለት የብሔር ንጉሶች ሊኖሩ አይችሉም። ሰው አንደኛው የግድ አንደኛውን ማጥፋት አለበት። ስለዚህ ሁለት ሊቀመንበሮች ሊኖሩ አይችሉም። ዘመነ ነው የሚሆነው። ቢኮዝ ኔሬቲቭ ያሸነፈው የአስረስ ነው። ሁለት ንጉስ ስለማይቻል በህይወት ይኖራል የሚለው እጠራጠራለሁ። ስለዚህ የአስረስ እድል የማግኘት እድሉ ጠባብ ነው ብዬ ነው የማስበው። በጣም በጣም ጠባብ ነው። የውጭ ግንኙነትም ቢያደርጉት እቅዱን የሚያወጣው አስረስ ነው። ከዛ በድምፅ ብልጫ ተቀበል ይሉታል። አሁን ከህወሓት ጋር አንገናኝም ከኦላ ጋር አንገናኝም ብሎ ቢጽፍ ውድቅ አድርገውበት በድምፅ ብልጫ፣ እሱ ድምፅ ብልጫ የሚላት ነገር ስላለች እዛ ይገባል። ሶ አይ ዶንት ቲንክ እኔ የዛ እድል የሚያገኝም አይመስለኝም። ኢን ኤኒ ኬዝ ጠላት ወዳጅ ስሌታቸው ላይ እንግዲህ አንደኛው ጠላታችን አገዛዙ ነው ይላሉ። ሁለተኛው ጠላታችን ለአገዛዙ የሐሳብ ቁሳቁስና የሞራል ድጋፍ ያደረጉ ይላሉ። እንግዲህ እዚህ ውስጥ ሁሉም ራሱን ይክተት። ለአገዛዙ የሐሳብ ቁሳቁስና የሞራል ድጋፍ ያደረጉ ጠላቶቻችን ናቸው ይላሉ። ሶስተኛው አማራ የህልውና አደጋ አላጋጠመውም ብለው የሚክዱ ሰዎች፣ እነሱም ጠላቶቻችን ናቸው ነው የሚሉት። ኤርሚያስ እንደገለጸ ጠላት ነው ማለት ነው። ከዚህ በኋላ የእነሱ ጠላት ሆኜ አይደል ነው ስለውኝ ከሆነ አላውቅም። ከዚህ በፊት ግን ወይም ባገዛዙ ስለከዛሉኝም አላውቅም። ግን እዚህ ጋር አለውበት እኔ እዚህ ጋር ህልውና የሚባል ከሆነም የአማራ ህልውና አደጋ እነሱ ናቸው የህልውና አደጋ ባለቤቶቹ። ፎርዛት ማተር የህልውና አደጋም እየመጣ ከሆነ አሁን ነው እየመጣበት ያለው አማራ አሁን ነው በእነሱ ምክንያት ቢኮስ ኦፍ ዛት። አሁን እኔንም ይጨምራል አልኳችሁ ከዚህ ጠላቶኝ ያለው ማለት ነው። አማራ የህልውና አደጋ እንዳጋጠመው የሚክዱ ምንድነው ህልውና ዘሶኮልድ ህልውና ምንድነው? ዝም ብሎ የማይጨበጥ ምናምን የማይጨበጥ ነገር ህልውና እያልክ የጠላቱን ብዛት አስሉት። ከዚህ በኋላ ደግሞ የዚህ አካል የጠላቱን ብዛት። ስለዚህ አገዛዙ ጠላታችን ነው ካሉ በትንሹ 10 ሚሊዮን ጠላት አላቸው ማለት ነው። አንድ ለአገዛዙ ሐሳብ ቁሳቁስ ሞራል ድጋፍ ያደረጉ ይሄ መንግስት ይጠናከር ይሄ መንግስት እንዲሁን ምናምን የሚሉ ካሉ ከብልጽግና ውጪ በሚሊዮኖች ይኖራሉ። እነሱም ጠላት ናቸው ማለት ነው።
የአማራ ህልውና አደጋ አላጋጠመውም እንደዚህ ትክክል አይደል ህልውና እያልን ማክሲማይዝ አናርገው ህልውና ላለመደራደር ህልውና ጦርነት ላለማቆም ህልውና ምንም ስፔስ ላለመስጠት የምትካሄድ ኮይን የተደረገች የሻቢያ ፕሮጀክት ናት ህልውና ለምን አትደራደሩት እንዴ ህልውና አደጋ ያለበት ይደራደራል ነው ይላል ሚስተር ጀስቲፋየር ግራንድ ጀስቲፋየር ድርድር ምናምን ስላም ስትል ይመጣል ልደቱ የህልውና አደጋ ባለበት ምናምን ይላል ደስ አይልም የህዳሴ ግድብ ይመረቅ ባይመረቅ ምንድነው የሚያስደስተኝ ህልውና አደጋ ባለበት ሀገር ውስጥ ይላል ህልውና የሰነፎች መንገድ ናት የፖለቲካ እርጠት ማረጥ ያጋጠማቸው ሰዎች መንገድ ናት ባይዘው ህልውና በግልጽ ነው የምነግራቸው የፖለቲካ ማረጥ አጋጥሟል እንግዲያውስ ህልውና የሚል ቃል አንጠልጥለ ዙር እኔ እንደዛ ነው ማምነው የፖለቲካ እርጠት ማረጥ ያጋጠማቸው ሰዎች ኪሳቸው ደረታቸው ምናቸው ውስጥ የከተቷት ህልውና የምትለው ነገር ኃይለ ኢየሱስ ምናምን ነበር ጥሩ እንደውም ከኃይለ ኢየሱስ ጋር የተያያዘ ህልውና ላንሳ ምንድነው ያላቸው እነሱ ቀጥታ ነው የጠየቁት ኃይለ ኢየሱስ ታስታውሱ ከሆነ ህልውና ከሆነማ እኔ ምን አደርጋለሁ ስዊድን አለኝ አሁን እንደዛ ይላል አላቅም ድርቀት ስላለ ህልውና ከተባለ ምን አደርጋለሁ እኔ ስዊድን ቁጭ ብያል እና ህልውና ካልክ ሚስተር ግራንድ ጀስቲፋየር አሜሪካ ምን ታደርጋለህ የምትቆርቆርለት ሌት ተቀን የምታለቅስለት ህዝብ የህልውና አደጋ ካጋጠመው ትራምፕ ያዘኝ አልያዘኝ ግሪን ካርድ ተጠቋል ተነጠቁ ስቴት ዲፓርትመንት ይቀበሉኝ አይቀበሉኝ ዘመነ ካሴ ባክሹ መኝና የውጭ ግንኙነት በለኝ እያልክ ግራንድ ጀስቲፋየር ምን ታደርጋለህ ህዝብ ህልውና አደጋ አጋጥሞ ሄድ ለብረማት ሄደው ልክ ነው ኃይለ ኢየሱስ ህዝቤ የህልውና አደጋ አጋጥሞታል ካልኩ መገኛ ቦታዬ ጫካ ነው እውነቱን ነው አቶ ልደቱ ምን ታደርጋለህ ለምን አትገባም ጫካ አላምንበትም ምናምን ትግሉን ቀልድ አጠቃቀስኩ ለምንድነው ወዲ ሻቢያዎች ለምን አትሄዱም የአንዲ ልጆች ለምን አትሄዱም አርበኛ መሳይ ለምን አትሄድም ህልውና ካልክ ምንድናንተ እዚህ ምንድናችሁ እዚህ ፋሲሌን ያለ ምን ታደርጋለህ ህልውና የህዝብ አይደል ህልውና አደጋ ሂዱ ህልውና አደጋ ያጋጠመው አካል ህልውናውን በጥፍሩም በእግሩም በጥፍሩም ነው የሚገባው ምን ታደርጋለህ አሜሪካ ምን ታደርጋለህ አውሮፓ ምን ታደርጋለህ አፍሪካ ዩጋንዳ ለምሸሽ ተሮት ህልውና አደጋ አለ ብለህ ለራስህ ሲሆን ህልውና አደጋን ብለህ የራስህን ሄድክና ህዝቤ ግን ህልውና አደጋ ምን ታደርጋለህ ዩጋንዳ ህልውና አደጋ ያለበት ሰው ህዝቤ ብሎ የሚቆረቆር ሰው ዩጋንዳ አይቀመጥ አሜሪካ አይቀመጥ ያም ሆነ ግን ጠላት የሚባሉት እነዚህ ናቸው አገዛዙ ለአገዛዙ ያሳብ ቁሳቁስ ሲያቀበሉ አማራ ህልውና አደጋ የለበትም ብለው የሚክዱ የተባለ ማለት ስለዚህ ብልጽግና ወደ 10 ሚሊዮን ድጋፍ የሚሰጡት 5 ሚሊዮኑ 15 ሚሊዮን ህልውና አደጋ የሚባል ብለው የሚያነሱ አንድ 10 ሚሊዮን ቢኖሩ 60 ሚሊዮን እነዚህ ሰዎች ወዳጅ ማን ነው ወዳጃቸው ማለት ወዳጃቸው ሁለት ናቸው ይላሉ ወዳጆቻችን የኢትዮጵያን ሉዓላዊነትና የግዛት አንድነት የሚቀበሉ እነሱ ወዳጆቻችን ናቸው ይላሉ ስለዚህ ኦነግ ወዳጃቸው አይደለም ህወሓት ወዳጃቸው አይደለም የኢትዮጵያን ሉዓላዊነትና የግዛት አንድነት የሚቀበል ከሆነ ወዳጃችን ነው ሁሉ አማራሽን ገበያ ታውጣት ማለት የአማራን የህልውና ትግል በምንኛውም መንገድ የሚደግፍ ከሆነ ወዳጃችን ነው ይሄን ነው የሚሉት ሰው በጥቅሉ ያሉት ነገሮች እነዚህ ናቸው ርስት አጽመርስት ምናምን እሱን ቅድም ስላነሳሁት ህገ መንግስትን ቅድም አንስቼዋለሁ ዋነኛ አደጋችን ነው ምናምን ብለው
የመንግስት መዋቅር ብለው አንስተዋል። ስለ አማራነትና ኢትዮጵያዊነት አንዱን ዜግነት አንዱ ማንነት አድርገው አንስተዋል። በድምሩ ሲታይ እንግዲህ ዘለግ አድርጌ ያቀረብኩላችሁ የደረሰን ዶክመንት ይሄ ነው። ከገጽ 1 ጀምሮ የምትመለከቱት ይሄ ነው። ፔጅ 1 ፔጅ 2 ፔጅ 3 እያለ የሚቀጥለው አይ ቲንክ ሳምራይዝድ ለማድረግ ሞክሬያለሁ። አሁንም በድጋሚ ሰነዱን ለላካችሁልን ሰዎች ወፍራም ምስጋና በአዲስ ኮምፓስ ስም ወፍራም ምስጋና ማቅረብ ፈልጋለሁ። በሐሳቦቹ ላይ አስተያየት ሐሳብ ያላችሁ የአዲስ ኮምፓስ ቤተሰቦችም ሐሳቡን መስጠት ትችላላችሁ። ሚዲያ አካባቢ በአንብበነው ሐሳብ መስጠት እንፈልጋለን የምትሉት addiscompass@gmail.com ላኩልኝና ሰነዱን እልክላችኋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን፣ መልካም ምሽት። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።